የዱቦ ቅድስት ማርያም ካቶሊክ ትምህርት ቤት ከ1926 ዓመተ ምህረት ጀምሮ ላለፉት 92 ዓመታት ከወላይታና አጎራባች አካባቢዎች በርካታ ምሁራንን በማፍራት ደማቅ አሻራ አኑሯል። በወላይታ የግል ትምህርት ቤት ታሪክ ቀዳሚ የሆነው ትምህርት ቤቱ የቀድሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ጨምሮ ሌሎች በርካታ ስመጥር ልሂቃንን ያፈራ ነው። ትምህርት ቤቱ ከ2008 ዓመተ ምህረት ጀምሮ ለ12ኛ ክፍል ተማሪዎች የዩኒቨርሲቲ መግቢያ ፈተና ሲሰጥ የቆየ ሲሆን በዘንድሮም ዓመት የተሻለ ውጤት ለማስመዝገብ ከወዲሁ ቅድመ ዝግጅት እያደረገ ይገኛል። አብኔዘር አበራ ተጨማሪ አለው። በወላይታ የግል ትምህርት ቤት ታሪክ ግንባር ቀደም እንደሆነ የሚነገርለት የዱቦ እመቤታችን ቅድስተ ማርያም ካቶሊክ ትምህርት ቤት ከ1926 ዓመተ ምህረት ጀምሮ ላለፉት 92 ዓመታት የእውቀት ብርሃንን በማፈንጠቅ በወላይታና አካባቢ የሚገኘውን ህብረተሰብ ሲያገለግል ቆይቷል። ትምህርት ቤቱ ከ2008 ዓመተ ምህረት ጀምሮ የዩኒቨርሲቲ መግቢያ ፈተና ሲሰጥ የቆየ ሲሆን በ2017 የትምህርት ዘመን ካለፈው ጊዜ አንጻር የተሻለ ውጤት ማስመዝገቡን የትምህርት ቤቱ አካዳሚክ ርዕሰ መምህሩ አለሙ ገላሶ ተናግረዋል። 137 ተማሪ ነው ያስፈተን ነው። ከ137 ተማሪ ቀጥታ ዩኒቨርሲቲ መግቢያ ነጥብ አግኝቶ የገቡ ልጆች 37 ናቸው። 37 ተማሪ ያስገብተናል። ቀሪዎቹ ወደ 85 ተማሪ ሪሜዲያል ፕሮግራም የማካካሻ ፕሮግራም የሚባለው አግኝቶ የገቡበት ሁኔታ አለ። እንዳጠቃላይ ከ137 ተማሪ 15 ተማሪ ሲቀር ሌሎች በሙሉ አሁን በዚህ ሰዓት ዩኒቨርሲቲ ናቸው ማለት ይቻላል። ይሄ ውጤት አምና የምጣ እንጂ ከዚህ በፊት ከነበሩ አመታት ጋር በአንጻራዊነት ሲታይ በጣም የተሻለ ነው። በትምህርት ቤቱ የዘንድሮ 12ኛ ክፍል ተፈታኝ ተማሪዎች በበኩላቸው የተሻለ ውጤት በማምጣት ወደ ዩኒቨርሲቲ ለመግባት ከወዲሁ ቅድመ ዝግጅት እያደረጉ መሆናቸውን ገልጸው ትምህርት ቤቱ ለ12ኛ ክፍል ተማሪዎች ልዩ ድጋፍ እያደረገ መሆኑን ጠቅሰዋል። ትምህርት ቤቱ ለኛ ትልቅ ድጋፍ እያደረገልን ነው። ምንድነው እሱም ለምሳሌ አሁን ቲቶሪያል ተጀምሯል። ቲቶሪያል ከመደበኛው ትምህርት ባሻገር መደበኛው የ12 እየተማርን ከኋላ ደግሞ አንዳንድ የተረሱትም ሊኖሩ ስለሚችሉ ወይም ትንሽ ሃርድ የሚሆኑ ነገሮች ካሉ በቲቶሪያል ለመሸፈን ቲቶሪያል ተጀምሯል። መጽሐፍ ይሰጠናል። 12ኛ ግሬድ ተማሪዎች መጽሐፍ ቤት ወስደው ማጥናት ይችላሉ። ቤት ከላይብረሪ ባሻገር ቤት ለ12ኛ ይፈቀዳል። ቤት መውሰድ ይቻላል። የፈለግነውን መጽሐፍ ቤትም ሆነ እዚህም ማንበብ ወስደን ማንበብ እንችላለን። አስተማሪዎች ደግሞ በያስተማሩት ፖርሽን ለኛ ከጥያቄዎች ካለፉት ከኩዌስቸኖች አምጥቶ እያንዳንዱን ከፖርሽን ጋር የሚሄዱትን ጥያቄዎችን በመስራት በጣም እያገዙን ይገኛሉ እና እንግዲህ ግቢ በጣም ወሳኝ የሆነ እርዳታ ወይንም ለኛ ድጋፍ እያደረገን ነው። የትምህርት ቤቱ መምህራን የተማሪዎችን ውጤት ለማሻሻል የገዛ ትምህርት ከመስጠት ጀምሮ የተለያዩ ድጋፎችን እያደረጉ ይገኛሉ። ውጤት እንዲሻሻል በሚል መምህራንም የራሱን ድርሻ እየተወጣ ትልቅ ዋጋ እየከፈለ የራሱን ግባት የራሱን ፍላጎት በመተው ለተማሪ ብዙ ዋጋ እየከፈለ አንደኛ በቲቶር በመስጠት ቲቶሪያል ተጨማሪ ትምህርቶችን በማዘጋጀት የተለያዩ የኢንትራንስ ጥያቄዎችንም በመስራት ሁለተኛ ደግሞ ተጨማሪ ለደካም ላሉ ተማሪ ለሴት ተማሪ ለድክመት ላላቸው ተማሪዎች ተገቢውን ትምህርት እየሰጠ በግልጽ እንዲሆንላቸው ትምህርቱን በተገቢ ሁኔታ በመስጠት ትልቅ ስራ እየሰራ እንዳለ ይታወቃል። ትምህርት ቤቱ ከአመት ወደ አመት የ12ኛ ክፍል ተማሪዎች የተሻለ ውጤት እንዲያስመዘግቡ የመምህራንን አቅም አሟጣው በመጠቀምና የአሰራር ለውጦችን በማድረግ ያላሰለሰ ጥረት በማድረግ ላይ እንደሚገኝ የትምህርት ቤቱ ዋና አስተዳዳሪ አባ ማቴዎስ አጃቦ ገልጸዋል። በቡድን አደራጅተን አስተማሪዎች ጋር የተወያየን ተጨማሪ ገዛ ክፍሎች እየሰጠን ላይብረሪ ቀን ሙሉ እንዲጠቀሙ ሰንበትም ቀዳመም እሁድም በሚመች ሁኔታ እንዲጠቀሙ እያደረገን እንግዲህ ጥሩ እየተዘጋጀንን ብዬ አስባለሁ። የተሻለ ውጤት ለማስመዝገብ በመልካም ስነ ምግባር የታነጹና ለትምህርታቸው ቅድሚያ የሚሰጡ ተማሪዎች አስፈላጊ በመሆናቸው ትምህርት ቤቱ የትምህርት ፍላጎት ያላቸው ተማሪዎችን ለይቶ በመውሰድ ለተሻለ ውጤት የበኩሉን አስተዋጽኦ እያደረገ ይገኛል። ባህሪ አስቸጋሪ የነበሩ ልጆች ለትምህርት ትኩረት የማይሰጡ ተማሪዎች በዚህ አመት በዱቦ ትምህርት ቤት እንዳይማሩ በተለይ 12ኛ ክፍል ላይ
እንዳይማሩ የማገድ ስራ ቀደም ብለን ሰርተናል። ሌላ ትምህርት ቤት መሸኛ ይዞ እንዲሄዱ ከማድረግ አኳያ ከ11 ወደ 12 የተዛወሩ ተማሪዎችን ወደ 25 እና ከዛ በላይ ተማሪዎችን ሸኝተናል በሰላማዊ ሁኔታ። ለምን ትምህርት ላይ ያላቸው እይታ ትኩረታቸው በጣም ዝቅተኛ ከመሆኑ ጋር ተያይዞ ወስነን ወላጅንም አሳምነን ሸኝተን አሁን በእጃችን ያሉ 89 ተማሪዎችን በዛው ልክ መማር የሚችሉ ውጤት ማምጣት የሚችሉ ወላጆቻቸውንም የትምህርት ቤትን እቅድ አምነው ተቀብለው መስራት የሚችሉ ብለን ወስደናቸዋል። እነሱን ከወሰድን በኋላ ታዲያ ምንድነው ያደረግነው? ላይብረሪ አጠቃቀም ሰዓታቸውን ከነሱ ጋር በተግባባነው መሰረት ተማሪዎች እስከ 11 ተኩል ከግቢ አይንቀሳቀሱ። በራሳቸውም በቡድንም በእኛም የሚመሩ ፕሮግራሞች አሉ። አንደኛ በእኛ የሚመራ ፕሮግራም ምንድነው? ቱቶሪያል ፕሮግራም ነው። ከመደበኛ ክፍለ ጊዜ ውጪ ከአርብ ውጪ ከሰኞ እስከ ሐሙስ ፕሮግራም አውጥተን በየቀኑ 2 ትምህርት የገዛ ትምህርት እየተማሩ ነው። በደቡብ ኢትዮጵያ ክልል ሲቪል ሰርቪስ ኮሚሽን ኮሚሽነር ሀልጋዩ ጅሎ የተመራ ልዑክ በጌዲዮ ዞን ይርጋ ጨፌ ወረዳ የሚገኙ መስህብ ስፍራዎችን ጎብኝቷል። ልዑካኑ በዞኑ ይርጋ ጨፌ ወረዳ የሚገኘውን ወጊዳ አምባ ጥብቅ ደን እና ጮሎንቆ ውሃ ስፍራዎችን የጎበኘ ሲሆን የተለያዩ የቱሪስት መዳረሻዎችን ለማልማትና የገቢ ምንጭ ለማድረግ የተሰራ መሆኑ ተገልጿል። በይርጋ ጨፌ ወረዳ የሚገኘው ወጊዳ አምባ ጥብቅ ደን ለረጅም ዘመናት በአካባቢው ማህበረሰብ ተጠብቆ እስካሁን ድረስ ቅዱስ ስፍራ ተብሎ መቆየቱ ይነገራል። የወጊዳ አምባ ጥብቅ ደን ከ6 ሄክታር በላይ የሚሸፍን ሲሆን በውስጡም ከ50 በላይ የተለያዩ ሀገር በቀል ዛፎችና ለበርካታ የዱር አራዊቶች መኖሪያ ስፍራ ነው። በዚሁ በይርጋ ጨፌ ወረዳ ኤላ ጤንቻ ቀበሌ የሚገኘው ጮሎንቆ ልዩ የምንጭ ውሃ ጉብኝት ተደርጓል። ጮሎንቆ ልዩ የምንጭ ውሃ ጣዕሙ የተለየ ሲሆን በውስጡም ጋዝ የያዘና ለመድኃኒትነትም የሚውል ውሃ እንደሆነ በአካባቢው ማህበረሰብ ይነገራል። የጮሎንቆን ውሃ ጥናት ተደርጎ በማልማት የአካባቢውን ማህበረሰብ ተጠቃሚ ለማድረግ እንደሚሰራ በወቅቱ ተገልጿል። በአርባ ምንጭ ከተማ በሐሬ ተፋሰስ 35 ሄክታር መሬት ላይ እርከን፣ አፈር እቀባና የተለያዩ እጽዋት ተከላ መከናወኑን የጋሞ ዞን ግብርና መምሪያ አስታወቀ። በተቀናጀ የመሬትና ውሃ ስራ ላይ ከ13400 በላይ የአካባቢው ማህበረሰብ እየተሳተፉ እንደሚገኝም ተጠቁሟል። በብራይት ፕሮጀክት የተከናወኑ የአፈርና ውሃ ጥበቃ ስራዎች ከዚህ ቀደም በአካባቢውና በአባያ ሐይቅ ላይ ይደርስ የነበረን አደጋ የሚከላከል መሆኑ ተጠቁሟል። ፕሮጀክቱ በአካባቢ ስነ ምህዳር ላይ የሚደርሰውን ጉዳት ይቀንሳል ያሉት የብራይት ፕሮጀክት አስተባባሪ ዶክተር ይልቃል አንተነ በሐሬ ተፋሰስ በ27 ቀናት ከ35 ሄክታር በሚበልጥ መሬት ላይ እርከን፣ አፈር እቀባና የተለያዩ እጽዋት ተከላ መከናወኑን አውስተዋል። ፕሮጀክቱ ከውሃና መሬት ሀብት ማዕከል ከውሃና ኢነርጂ ሚኒስቴር ጋር በመተባበር የተራቆተውን መሬት መልሶ እያለማ መሆኑን የገለጹት ደግሞ የጋሞ ዞን ግብርና መምሪያ ምክትል ኃላፊ አቶ መስፍን መርጊያ ናቸው። በኔዘርላንድ ኤምባሲና በአውሮፓ ህብረት የሚደገፈው ፕሮጀክቱ የስምጥ ሸለቆ ተፋሰሶችን ጨምሮ አባይ፣ አዋሽ፣ ኦሞ፣ ግቤና ተከዜ ተፋሰሶች ላይ የተቀናጀ አፈርና ውሃ ጥበቃ ስራ እየተከበረ ይገኛል። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት ነው።